ሰላም ጤና ቤተሰብ ያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? የተወሰነ እረፍት በኋላ ተመልሻለሁ። ዛሬው በአዲስ ጉዳይ ማለት ነው። እንዴት ናችሁ? እኔ ሰላም ነኝ፣ ሁሉ ሰላም። ቪዲዮውን ላይክ እና ሰብስክራይብ ማድረግ እንዳይረሳ። ያላችሁበት ሰላማችሁ ይብዛ። እንግዲህ በአዲስ ጉዳይ እንዳልኳችሁ መጥቻለሁኝ። አብርሽ የወንድ ልጅ አባት ሆኗል። እንግዲህ ታውቃለህ፣ ብዙ ከኩታ ጋር እንድትጠራ ይታወቃል። አሁን ግን ተገናኝተዋል። ስለዚህ የልጁ መወለድም አንድም ለመታረቅ ሰበብ ይሆናቸዋል ተብሎ ይጠበቃል። በጣም ደስተኛ ነው ወንድ ልጅ ከነቃጭሎ እንግዲህ ግባሩ አንበሳው። ስለዚህ ሁለቱም እንግዲህ የልጅ አባት ሆኗል። እሱም የልጅ እናት ነው። ስለዚህ ልጁ መምጣት ትልቅ እድል ነው፣ በረከት ነው፣ ያስታርቃቸው። በጣም ሁለቱም ደስተኞች ናቸው። ቀለል ባለ በመጦልያ ላይ ኮንግራ ማለት ነው የምንፈልገው። ስለዚህ ሰብሰብ ብለው እንግዲህ ጭንቀቱንም ተጋርተዋል። እሱም የተወሰነ ምግብ ተጨንቋል። እሷም በሰላም ተገላግላለች። ቤተሰብ ከስንት ያው የተወሰነ ስቃይ እንደነበረው ተናግራለች። ምንም ጥርጥር የለውም። በሞትና በመኖር መካከል ያለ ጉዳይ ስለሆነ እሱ ትንሽ አስቸጋሪ እንደነበር በግልጽ ተናግራለች። ነገር ግን ልጁ የመምጣቱ በረከትም አለው። ሽማግሌም ሊሆን ይችላል። አንድ ጊዜ የአብርሽ አባት እንግዲህ ሽማግሌ እየመጣ ነው የሚል መልእክት አሳልፎ ነበር። ያ ሽማግሌ ማን ነው? አንደኛ ልጃቸው ይሆናል። ስለዚህ ልጃቸውን የምታረቃቸው ትልቅ ምክንያት ይሆናል ተብሎ ይጠበቃል። እንግዲህ ከአሁን በፊት እሷ ነገሮችን ያለመቀበል እየወሰነች ነበር። አሁን ግን እሱም መገኘቱ መገኘቱ ደስታ እንደፈጠረባት ማሳያ ነው። ፊቷን ፈረቅረቅ ብሏል። ጓደኞቹም የእሱ ጓደኞች ማለት የእሷ ናቸው፣ በጣም ደስተኞች ናቸው። ስለዚህ እንግዲህ ሁለቱም እንግዲህ አንድ ስቴፕ ወደፊት ከልጅነት ወደ አዋቂነት ከላጤነት በረታ ሆኖ ይታወቃል። ስለዚህ አሁን ደግሞ የልጅ አባት ሆኗል። እሷም የልጅ እናት ሆናለች። ስለዚህ ለመታረቃቸው ትልቅ ሰበብ ትልቅ ምክንያት ይሆናል። እንግዲህ እሷም እህት ነበረች። በጣም አብርሽ የልጅ ፍቅሩ ሲገልጽ በጣም አሪፍ እንደነበረ የልጅ አባት መሆን ምን ያክል እንደሚያጓጓ የወለደ ነው የሚያውቀው። ስለዚህ እንግዲህ ታርቋል። ቤተሰብ መልካም በጤና በፍቅር የሚያድግ ልጅ የሆነላችሁ ነው መልእክታችን። እሱም ልጁ የምታረቃቸው ምክንያት መንስኤ ይሆናል ተብሎ ይጠበቃል። ከዚህ በኋላ ምንም ሰበብ አይኖራቸውም። እሷ ግን ምናልባት ሀሳቧን እንዲቀየር ትንሽ ያስፈራ። ከአሁን በፊት ሲገልጻቸው የነበረችው በምጤም ሰዓት እንድትገኝ፣ ከዛ ውጭ ነገሮችን ሁሉ የራስን ላይፍ ህይወት መኖር ትችላለህ የሚል ሀሳብ ነበረ። ያንን ሀሳብ ግን ተቀይራ ላይ ብዬ አስባለሁ። ለማንኛውም ሁለቱም የልጅ እናትና አባት ሆነዋል። ኮንግራንደስ እንኳን ደስ አላችሁ ማለት ነው የምንፈልገው። ዛሬ ያለ ቪዲዮ ይሄን ነው። በሌላ ጊዜ እመለሳለሁ።